ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ በዚህ ቻናላችን የተለያዩ አዳዲስ መረጃዎችን ወደ እናንተ እንደምናደርስ ይታወቃል። የአርቲስት አንዷለም ጎሳ ባለቤት ወይም ፍቅረኛ የሆነችው ቀነኒ አዱኛ እንግዲህ ህይወቷ አልፏል። ጉዳዩ ውስብስብ ብሏል ማለት ነው። ምክንያቱም አርቲስቱ ወይም ድምፃዊ አንዷለም ጎሳና እህቱ በአዲስ አበባ ፖሊስ ተይዘዋል እየተባለ ነው። የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ህይወቷ አልፏል። በዚህም የተነሳ እንግዲህ ጉዳዩ ተወሳስቧል። ምክንያቱም አርቲስቱ ወይም ድምፃዊ አንዷለም ጎሳ እና እህቱ የአዲስ አበባ ፖሊስ ኮሚሽን ይዟቸዋል ማለት ነው። በዚህም ምክንያት ነው እንግዲህ ነገሩ እየጦፈ ነው እየተባለ ያለው። በሌላ በኩል በቲክቶክ ላይ የተለያዩ የድምፅ መረጃዎች እየወጡ ይገኛሉ። ይህንንም እንግዲህ ገዳዩ መጣራት አለበት፣ ምክንያቱም እራሷን ልታጠፋ አትችልም የሚሉ መረጃዎች ነው እየወጡ ያሉት። ለማንኛውም ይህንን የተመለከተ እንግዲህ ከሞቷና ከአርቲስቱ መያዝ ባለፈ በአርቲስቱና በሷ የነበረው ግንኙነት ላይ የነበሩ አለመግባባቶች ይፋ እየተደረጉ ይገኛሉ። በዚህ ቪዲዮ ይህንን ጉዳይ የምትመለከቱት ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እንግዲህ ይህ የምትመለከቱት ቪዲዮ ከመሞቷ ከወራት በፊት ባለቤቷ አንዷለም ጎሳ በሚያቀርበው የመድረክ ስራ ላይ አብራ ሆና ነው። ቪዲዮውን ልጋብዛችሁና እንመለስ። የሚገርመው እንደ ኤሮፓውያን አቆጣጠር በ2907 ወይም በ7ኛ ወር 2024 ዓ.ም ይህንን ሙዚቃ ከምስሏ ጋር አጋርታ ነበር። እንግዲህ አርቲስቷ ከፎቅ ላይ ወድቃ ማለትም ከ5ኛ ፎቅ ላይ ወድቃ ነው ህይወቷ ያለፈው የሚል መረጃ ነው የወጣው። በተለይ ሳር ቤት አካባቢ መቻሪ ሜዳ ላይ ከፍተኛ ግርግርና ብዛት ያለው ፖሊሶች፣ የፌዴራል ፖሊሶችም ጭምር በስፍራው ተበራክተው ታይተው ነበር። ቀነኒ በትላንትናው ዕለት ልደቷ እንደሆነና በተጨማሪም ለሰርግ ፕሮግራማ የፎቶ ሹት ልታደርግ ዝግጅት ላይ እንደነበረችም ተሰምቷል። ቀነኒ በሶሻል ሚዲያ ላይ ብዙ ስራዎችን ትሰራ ነበር። የተለያዩ ክሊፖችን፣ የፎቶ ሞዴሊንግ ስራዎችን በሰፊው ትሰራ የነበረች በተለይም በኦሮሞ ኮሚኒቲ ውስጥ ከፍተኛ ተቀባይነትን አትርፋ የነበረች ወጣት ሴት ልጅ ነች። ከአንዷለም ጋር ይፋዊ የሆነ የሰርግ ፕሮግራም ባይኖራቸውም አብረው መኖር ከጀመሩ በርካታ ጊዜያት ተቆጥረዋል። ምናልባትም አንዷለም ከተወዳጁ አሊቢራ እንዲሁም ከሀጫሉ ቀጥሎ የሚወደድ ድምፃዊ ነውም ይሉታል። በሰይፉ ሾው ላይ በነበረው ቆይታ ደግሞ ስነ ስርዓት ያለው ኩሩ ኢትዮጵያዊ በመባል ተሞካሽቶ ነበር። ልጅ እያለ ኳስ ይወድና ይጫወት እንደነበርም ተናግሯል። ተስፋ ከመቁረጥ ጋር ተያይዞ ሲናገር ተስፋ ቆርጬ አላውቅም፣ ወደፊትም አልቆርጥም በሚል መልሶ ነበር። ሰው ትልቅ ጎል ካለው ትልቅ ቦታ ላይ ይደርሳል ብዬም አምናለሁ በማለት በሰይፉ ሾው ላይ ተናግሮ ነበር። ከቅድመ አያቱ ሙዚቃውን እንደወረሰ አረጋግጧል። ብዙ የህይወት ውጣ ውረድ አልፍ ያለው ጋሪ በመግፋት ኑሮዬንም ገፍቼ አውቃለሁ የሚል ፈገግታን የሚያጭር ንግግርን በመናገር ብዙዎችን አስገርሟል። በዚህም ስራ ከፍተኛ የሆነ አደጋ ህይወት ውስጥ ገጥሞት ከሞት ተርፏል። ከአመታት በፊት ደግሞ አሶሳ አካባቢ ከፖሊሶች በሩጫ ያመለጠው አንዷለም ዛሬ ግን በፍቅረኛው ሞት ተጠርጥሮ ወህኒ ቤት እየተመረመረ ይገኛል። ይህ ክፉ አጋጣሚ ከድምፃዊ አብርሃም በላይነህ ወይም ሻላይ ጋር የሚመሳሰል ታሪክ ሆኗል። የሱም ፍቅረኛ ራሷን ከፎቅ ላይ ወርውራ ነበር ህይወቷ ያለፈው፣ ያውም ከሱ ቤት አጠገብ። ታስታውሱ ከነበረ እሷ ዶክተር ነበረች። ቤተሰቦቿ ለሷ ህይወት ማለፍ ጥፋተኛ ነው ብለው ከሰውት ነበር። ለረጅም ጊዜ ጉዳዩ ትኩረት ስቦ ቆይቶም ነበር። ከወራቶች በፊት የራሱ ሙሉ አልበም ሰርቶ ማስመረቁ ይታወቃል። ስለነበረው ጉዳይ ሲጠየቅ ሆድ ይፍጀው ሲል መልሶ ነበር። ነፃነት ተብዬ ተለቅቅ ያለው አሁን ሁሉም ነገር አልፏል በማለትም መልሱን አልፎት ነበር። እንግዲህ በዚህ ሰዓት ድምፃዊ አንዷለም ጎሳ ከቢሊሊ የተሻረ ስራ ለመስራት እየተዘጋጀ ነበር። ይህንን የሚያረጋግጥ በቲክቶክ ገጽ ላይ ለቀቀውን ምስል እናስታያችሁና እንመለስ። ኤፍሬም እስካሁን 3 ስራ ሰርቷል ከኔ ጋር። ይሄ 3ኛ ስራ ነው፣ ግን ከኤፍሬም ጋር 20 ነው ገና እንጂ ዲደመፋዎች በጣም ቆንጆ ክሊፕ እየሆነ ነው ያሉት። ይሄ ልጅ ከሚቀርጹት ልጆች መሀል ነው ስራው ካለው ማለት ነው። እና ቆንጆ ስራ ይዘን እየመጣን ነው በደስታ። እንግዲህ ከቢሊሊ ቀጥሎ ምን አይነት ታምር እያሉ ነው ሰዎቹ። እንግዲህ ከባድ ታምር ነው። ቆንጆ ነው። ዘፈኑም ትንሽ በይዘቱ ላይ እስካሁን ከሰራኋቸው ዘፈኖችና አሪፍ ነው። ደስ ይላል ብራዘር።
እናመሰግናለን። አንዷችን አንዴ በደስታ በሌላ በኩል ደግሞ እንግዲህ የአንዷለም አድናቂ ነኝ ነገር ግን ይደበድባት ነበር ሲጠጣ አብሾ አለበት በማለት በዚህ መልኩ ትናገራለች። ድምጿን እናሰማችሁና እንመለስ። እንደሰማሁት ከሆነ አሌጅርሊ ጋይስ እኔ አንዱዬ በጣም ነው የምወድህ ግን ትደበድባታለህ ቢል ኢንፎርሜሽኖች ከወጡ አንተ የምትወዳትን ልጅ ፍቅርን መግለጽ የምትፈልገው በመቀጥቀጥ ከሆነ ዋይ እቺ ልጅ እኔ አሁን ምን ጎሏት ነው አሁን እኔ አርግዛ ወይ አላገባሽም ብሏት ምን ሪዝን ይኖራታል? ገብቷችኋል? ራሷን የምታጠፋበት ብዬ ማስበው ሜቢ የከዚህ በፊት ያላት ኢንታንግልመንት እርቃን ፎቶ አጡ ምንድነው? ይሄንን ለኛ ግልጽ መሆን አለበት። ተገላም ከሆነ who did it? እኔ አሁን እንደገባኝ ከሆነ በጣም ፓወርፉል የሆኑ ሰዎች ኢንታንግልመንት ሊኖረው ይችላል ብዬ አስባለሁ። እንግዲህ ይህ አሁን ያሰማናችሁ የድምጽ መረጃ የአንድ አድናቂው የቲክቶክ ገጽ ላይ የወጣ የድምጽ መረጃ ነው ተብሏል። እንግዲህ ተገላ ነው የሞተችው ራሷን በፍጹም ማጥፋት ሊሆን አይችልም የሚል እምነት እንዳላት ነው የምትገልጸው። እንግዲህ ጉዳዩ ይጣራልን የሚሉ ድምጾች በሶሻል ሚዲያዎች ላይ እየተበራከቱ ነው የሚገኙት ማለት ነው። እንግዲህ እነዚህ አሁን እየወጡ ያሉ መረጃዎች ትክክል ናቸው አይደለም የሚለው ጉዳይ ወደፊት ጊዜ የሚመልሰው ነው የሚሆነው። እስከዛው ድረስ ግን ሁላችንም እንግዲህ የዚችን ነፍስ ፈጣሪ ይማርላት እያልን መልካም ምኞታችንን ልንገልጽላት ይገባል ማለት ነው። ወደ ሌላ ጉዳይ ሲወስዳችሁ በዚህ ሰሞን ከፍተኛ መነጋገሪያና ብዙዎችን እያስቆጣ ግማሾችን ደግሞ ወገንታዊነታቸውን እንዲያሳዩ ያደረገው ጉዳይ የእፎይ ጉዳይ ነው። የግድያ ዛቻ ተደርጎበት ህይወቱ አጣብቂኝ ውስጥ ይገኛል። የዚህን ዝርዝር ጉዳይ እንመልከተው። ላለፉት 2 እና 3 ዓመታት በማህበራዊ ሚዲያ በተለይም በቲክቶክ የሃይማኖት ንጽጽር በሚል ስም መስመር ያለፈና የህዝባችንን አብሮ የመኖርና የመከባበር የዘመናት እሴት የሚረድ ጸያፍ ዘለፋ ሲካሄድ ቆይቷል። ይህ ተግባር ከቀን ወደ ቀን እየሰፋ መጥቶ አሁን አደገኛ የሆነ ደረጃ ላይ ደርሷል። ሰዎች ኢትዮጵያ ተቀምጠው ከግለሰብ አልፎ ሚሊዮኖች የሚያመልኩት አምላክ በጸያፍ ቃል ይሳደባሉ። በአደባባይ ለመጨፋጨፍም ይዛዛታሉ፣ አመጽ ይቀሰቅሳሉ። ከሃይማኖቱ የምንሰማው ጉድ ጆሮን ጭው የሚያደርግ ነው። ይህ ሁሉ ሲሆን ቀደም ተብሎ በመንግስት በኩል በሃይማኖት ንጽጽር ስም ስርዓተ ቢስና ጸያፍ ጥላቻ ንግግር በሚያደርጉ ሰዎች ላይ እርምጃ መወሰድ ሲኖርበት በበቂ ሁኔታ ትኩረት ተሰጥቶታል ብለን አናምንም። እንደ ዝግጅት ክፍል እኛ ብዙ የቤት ስራ አለብን። በዚህ ሰዓት የሃይማኖት ግጭትን የምንሸከምበት ትዕግስቱም ጫንቃውም የለንም። በማህበራዊ ሚዲያ በተለይም በቲክቶክ ኢትዮጵያ ተቀምጠውና ከጀርባቸው ሌላ ተልዕኮ ይዘው የሌላውን እምነት የሚያንቋሽሹ የአጋንንት ጉዳይ አስፈጻሚዎች ላይ ሳይውል ሳያድር እርምጃ ሊወሰድባቸው ይገባል ይላሉ አንዳንዶች። ይህ ካልሆነ በሃይማኖት ምክንያት የሚነሳ ግጭት ዳፋው ለዚህ መከረኛ ህዝባችን የሚተርፍ ነው። ለዚህ ደግሞ ከሁሉም ሃይማኖት ወገን የሆነ ሰላም ወዳድ ኢትዮጵያዊ ከወገንተኝነት መጥቶ ትብብር ሊያደርግ ይገባል። ሃይማኖት የግል ነው። ኢትዮጵያ የከበረች የጋራ ሀብታችን ነች። ከሞት በኋላ አገኘዋለሁ ለምንለው ነገር አሁን በእጃችን ያለችን ውድ ሀገር እንድታሳጣን አንፈቅድም። አፄ ቴዎድሮስ እንዳሉት ሃይማኖትን በጉያ ሀገርህን ግን በትከሻ ተሸክመ ተጓዝ ነው። ታዲያ በሁለቱም በኩል አንዳንድ ሰዎች የሚያነሷቸው ሀሳቦች በእስልምና በክርስትና እምነት ዘንድ ተቀባይነት የሌላቸው ጉዳዮች ናቸው። እርግጥ ነው አንዱ የሌላውን ሀሳብ በክርክር ለማሸነፍ ሊያውም ሰላማዊ በሆነ መንገድ ቢሆን መልካም ነው። ካልሆነ ግን አንዱ የሌላውን ነገር የማክበር ግዴታ አለበት። ካለበለዛ ጉዳዩ ከነዚህ ሁለት ግለሰቦች አልፎ ለሀገርም የሚተርፍ ነው። ለመሆኑ እፎይንና እንግዲህ አጠቃላይ በዚህ ቲክቶክ ገጽ ላይ ከእምነት ጋር ተያይዞ እየተደረጉ ያሉ ወይም የተንሸራሸሩ ሀሳቦችን አስመልክቶ መግለጫ ሰጥቷል። ይህ መግለጫ እንደሚከተለው እናስቃኛችሁ። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀል ነው። ሰሞኑ የሁለቱ ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ
ከመንፈሳዊነትና ከሃይማኖቶች መሰረታዊ ሴት ጋር የሚቃረን ተግባር በማህበራዊ ሚዲያው በስፋት እየተሰራጨ ይገኛል። በተለይም አንዳንድ የኦርቶዶክስ ክርስትና አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በእሳቸው ላይ ይሁንና ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህ አይነቱ ስነ ምግባራዊ እና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ቀዳማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምህሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙት ይህንን መሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል በሚል ሀሳባቸውን ገልጸዋል ማለት ነው። እናንተስ እንደ ቤተሰብ ይህንን ጉዳይ እንዴት ታዩታላችሁ? ሀሳባችሁን አጋሩን። ሰናይ ቀን ይሆንላችሁ።